نحن جلوس قال عمر إلى الكزقال جمر الله قال عمر بن الخطاب من ألا بينما نحن جلوس عند رسول الله صلى الله عليه وسلم ذات يوم كالتات عندك كنبي محمد صلى الله عليه وسلم قرتكم تنسال لنا لا إذ طلع علينا رجل شديد بياض الثياب عند أكال ودنيا بمتاق زيالة يا أكال لبسو بتقام ينزت أنا هنا ጸጉሩ ደግሞ شديد سواد الشعر ጸጉሩ በጣም ጥቁር የሆነ መላእክቶች እንግዲህ በሰው ተመስለው ተቀይረው ይመጣሉ። ይህ የታወቀ ነው። لا يرى عليه أثر السفر የመንገደኛ ሰው ምልክት አይታይበትም። ولا يعرفه أحد منا ከዚያ በፊት ከኛ አንዳችንም እንኳን የማናውቀው አካል ነበር አለ። حتى جلس عند النبي صلى الله عليه وسلم ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እስኪቀመጥም ድረስ ተመለከተ። فأسند ركبتيه إلى ركبته ጉልበቱንም ወደ ጉልበታቸው አስጠጋ። ልክ ተማሪ ወደ መምህሩ ሂዱ በስርዓት እንደሚቀመጠው አለ አይደል? መልአኩ መጥቶ በዚያ ሁኔታ ተቀመጠ። ووضع كفيه على فخذيه እጆቹንም በጭኖቹ ላይ አስቀመጠ። وقال يا محمد ሆይ አላቸው። ያው ያናገራቸው መልአኩ ገብርኤል ሲያናገራቸው እነዚህ እዚህ ጋር ያወረደላቸው ቃል የሚገርመህ የእምነት መሰረቶች ናቸው። የኢስላም መሰረት የእምነት መሰረቶች እንደዚህ መሰረታዊ ጉዳይ ተናግሯቸው ማን እንደሆነ መጨረሻ ላይ እዚህ ጋር ይገልጻል። ሐዲሱ ላይ ምን ይላል? ጭራሽ ያውና ወደ አማርኛ ልቀይርላችሁ። فإنه جبريل أتاكم يعلمكم أمر دينكم ይላል። ወደ አማርኛ ልቀይርላችሁ ይሄን እሺ ያውና ይሄን ወደ አማርኛ ልቀይርላችሁ ማን እንደሆነ መጨረሻው ላይ ይነግራችኋል። ያውና ምን ይላል ይታያል? ሃይማኖታቸውን ሊያስተምራቸው የመጣላቸው ገብርኤል ነው ይላል። እና ገብርኤል በሚመጣ ጊዜ ቃልን ሲያስተላልፍ የምስክሮች ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውጭ አሉ ይመለከቱ ነበር፣ ይሰሙ ነበር፣ ያዩ ነበር። ያን ያዩትንና የመሰከሩትንም ተናግረዋል። አሁን ከፈለክ ደግሞ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምስክር የራሳቸውን ላሳየህ እችላለሁ። እኔ ገብርኤልን አየሁት እያሉ ቃል በቃል የተናገሩት ልክ እንዲሁ ደግሞ አምላክ ራሱ የመሰከረበት ወደ አንተ የምልከው ገብርኤል ነው እያለ ይናገራል። ልክ እንዲሁ የገብርኤልን ምስክር ከፈለክ ላሳየህ እችላለሁ። እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛና ነቢይ ተደርገህ ተመርጠሃል እያለ የሰጣቸውን ብስራት የራሱን ምስክር እሰጥሃለሁ። ስለዚህ አራት ምስክር አለ። አንደኛ የአምላክ የራሱ ምስክር አለ፣ ገብርኤል ነው ብሎ ይነግራቸዋል። ሁለተኛ ገብርኤል ራሱ እኔ ገብርኤል ነኝ ብሎ ይነግራቸዋል። ሶስተኛ ራሳቸው ገብርኤልን አይቼዋለሁ እያሉ ይናገራሉ። አራተኛ የአይን ምስክሮች፣ ሌሎች ምስክሮች አሁን እንዳሳየው ማለት ነው። በአራቱ ምስክር መንገድ አለ። እሺ በእኛ ዘመን እንግዲህ ያው ነቢዩ መሐመድ ብቻ እንዳለ ነው የምትነግረኝ ማለት ነው። አሁን በእስልምና እምነት ነቢይ አድርገን የተቀበልነው በእኛ ዘመን የተላከልን ለመላው ዓለም የተላከው አንድ ነቢዩ ነው የምትለኝ። ስለዚህ ተጨማሪ ነቢይ የለም ማለት ነው በእኛ ዘመን በእስልምና እምነት እስከ ዓለም ፍጻሜ ድረስ ለመጨረሻው ለዘመኑ ፍጻሜ የሌለው ብቸኛ ነቢይ እርሳቸው ናቸው። ስለዚህ በእኛ ዘመን ላለው ማረጋገጫ ሊሆን የሚችል የዘመኑ ሌላ ነቢይ መኖር አልነበረበትም። በጣም ጥሩ። ያን የሚኖርበት መቼ መሰለህ? ለዚህ ነቢይ የተሰጠው ቃል ተበርዞ ቢሆን ኖሮ አምላክ ሌላ ነቢይ መላክ ያስፈልገው ነበር። ይሄን ቃል ግን እስከ ዓለም ፍጻሜ ድረስ እጠብቅልሃለሁ አላቸው። ማንም ከዚህ በኋላ ቃሉን እንትን አይለውም። አሁን የእነዚያን ሲልክ የነበረው ነቢያቶችን ለእስራኤሎች ለምን እንደሆነ ታውቃለህ? የተሰጣቸውን ቃል ጠብቁ ተብለው ሊቃውንቶቻቸው አልጠበቁም ነበር። ስለዚህ የግድ አምላክ ነቢይ መላክ ያስፈልገዋል። ገብቶሃል አይደል? ለዚህም ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በእስራኤል ምድር ላይ ነቢይ የመብዛቱን ሚስጥር ሲነግሩን ምን አሉ? ካነት በኒ እስራኤል ተሱስሁም ልአንቢያ ኩለማ ማተ ነቢዩን ከለፈሁ ነቢይ አሉ። የእስራኤል ልጆች እስራኤላውያኖች አሉ ነቢያት በፍጥነት ይተካኩላቸው ነበር ከአምላክ ዘንድ አሉ። አንድ ነቢይ በሞተ ጊዜ ወዲያው ሌላ ነቢይ ይተካላቸዋል። ለምን? ያንን የነቢያቶቻቸውን መጽሐፍ ስላልጠበቁላቸው። ይህ ነቢይ ተልኮ የግዴታ አምላክ እውነትን የሚያሳየው ነቢይ መላክ አለበት። አሁን እስከተባለ በቃ ከዚህ በኋላ ነቢይ መላክ ያላስፈለገበት ሚስጥሩ ምንድን ነው? ለመጨረሻው ዘመን ነቢይ የሰጣቸውን ቃል እኔ ራሴ የጠበቀ ዋስትናውን ራሴ ወስዳለሁኛል። እንደዚያ ከሆነ ነቢይ እንዳያስፈልግ አድርጎ ነው የላከው ያወረደው ቃሉ። ምን ይላል በቁርአን ላይ ሲናገር ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ይህን ቁርአን ያወረድኩት እኔም ነኝ የምጠብቀውም አለ። አምላክ እጠብቃለሁ ካለ ማንም በቃሉ ላይ ስልጣን አይኖረውም። ልክ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሲነግሩን ምን አሉ?
ዩስራ ፊ ለይለትን ሚነ ለያሊ ብልቁርአን ፈዩርፈዑ ዐን ሱዱሪ ናስ ወዐን ልመሳሒፍ አሉ። የዘመኑ ፍጻሜ ላይ አሉ። እንግዲህ የዓለም ፍጻሜ ድረስ ይቆያል ይሄ ቃል። የዛኔ ከሌሊቶች በአንዲት ሌሊት ላይ አላህ ቃሉን ያነሰዋል። የዛኔ አሉ በቃ ዘመኑ ሊፈጸም ሲል ማለት ነው። እስከዚያ ድረስ ግን ጸንቶ ያቆይላቸዋል ይህን ቃል አሉ። ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታቡላህ ወሱነቲ ያሉ። እነሆ ህዝቦቼ በመካከላችሁ ሁለት ቃልን ልጥየላቸው ይሄዳለሁ፣ እነርሱን አጥብቃችሁ እስከያዛችሁ ድረስ በፍጹም አትጠሙም አሉ። እነርሱም ቁርአንና ሐዲት ናቸው አሉ። ሌላ ነገር ሐታ መሲሁ ይመጣል አሁን ብለን እናምናለን እኛ። የዘመኑ ፍጻሜ ከመድረሱ በፊት ቀድሞ ይመጣል መሲሁ። በሚመጣ ጊዜ በዚሁ በእኔ ትምህርት ይመራችኋል ብለው ተናገሩ። አየህ ነቢ ሰለላሁ ዐለይሂ ወሰለም የዛኔ የአስተዳደር ስርዓቱን ያ ነቢይ ነው የሚመራው። መሲሁ በምድር ላይ በሚመጣ ጊዜ እንዲያስተዳድር ሙስሊሞች በክብር ይለቁለታል። የምንወደው ታላቅ ነቢይ ነበርና ይታል አይደል? ስለዚህ ይህ ነቢይ ምን ያደርጋል? በዚያ በእርሳቸው ላይ በተወረደው ህግና ስርዓት ትውልድን ይመራል። ሙሴ ቢመጣ የኔ ተከታይ ይሆናል እያሉ ይናገራሉ። አየህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? በሆነ ሐዲስ ላይ ለው ካነ ሙሴ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ሙሴ በዚህ ዘመን ቢመጣ በህይወት የእኔ ተከታይ ከመሆን ውጭ ሌላ አማራጭ አይኖረው ነበር አሉ። ነቢያት ቢመጡ አሁን ለመጨረሻው ዘመን ነው ነቢይ የተወረደለትን ህግና ስርዓት ይከተላሉ። ሙሴ በመሲሁ ዘመን ቢመጣስ መሲሁን ነው የሚከተለው። አብርሃም በሙሴ ዘመን ቢመጣ ልክ እንዲሁ ሙሴን ነው የሚከተለው። እነ ኖህ በአብርሃም ዘመን ቢመጡ አብርሃምን ነው የሚከተሉት። ቀጣይ ካለ ያለውን ነቢይ አምላክ ያንን ማመንና መከተልን ግዴታ ያደርግባቸው ነበር። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ደግሞ ላለፉት ነቢያት ሁሉ በእርሶ እንድታምኑ ብዬ ቃል ይዤባቸዋለሁ እያለ ይነግራቸዋል። በመልክተኛነቱ ማለት ነው ይህን ይናገራለሽ። እና መሲሁም በሚመጣ ጊዜ በዚህ ህግና ስርዓት እንደሚመራ ሁሉ ያንን ተናግረዋል ነቢ ሰለላሁ ዐለይሂ ወሰለም። ሐታ ነቢይ ቢመጣ እንኳ ቢላክ እንኳን አዲስ ህግና ስርዓት አይሰጠውም። እሺ አመሰግናለሁ። ሌላ ጥያቄዎች ካሉኝ ይዤ እመጣለሁ። እሺ ዳዊት ኔትወርክ ሰራለህ? ዳዊት የዳዊት ኔትወርክ በጣም አስቸጋሪ ነው። ዳዊት ኔትወርክ ጠንካራ የሆነበት ቦታ ላይ ብትሄድ ጥሩ ነው። አንድ 3 4 5 6 7 8 9 10 11 12 ማትስ መምህር ሁነህ መርቀነህ ስትገባ በመንዙማ ከዚያም 11 ቀጥሎ 12 ከዚያም በኋላ 13 ከዚያም 14 ብሎ ማስታመስት ከዚያም 16 ከዚያም 17 ከዚያም 18 ከዚያም 19 ጉረው እሺ ለማንኛውም ሰነቅረኡ ከላም ረቢና ሱብሓነሁ ወተዓላ። እሺ ሰላም፣ እንዴት ናችሁ? ይሰማችኋል ወይ? ሄሎ ካልተሰማቸው እንቅራ መሰላ። ምን ይመስላችኋል? ትንሽ የተወሰነ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم فإذا نفخ في الصور فلا أنساب بينهم يومئذ ولا يتساءلون فمن ثقلت موازينه فأولئك هم المفلحون ومن خفت موازينه فأولئك الذين خسروا أنفسهم في جهنم خالدون تلفح وجوههم النار
ألم تكن آياتي تتلى عليكم فكنتم بها تكذبون قالوا ربنا غلبت علينا شقوتنا وكنا قوما ضالين ربنا أخرجنا منها فإن عدنا فإنا ظالمون قال اخسئوا فيها ولا تكلمون إنه كان فريق من عبادي يقولون ربنا آمنا فاغفر لنا وارحمنا تضحكون إني جزيتهم اليوم بما صبروا أنهم هم الفائزون قال كم لبثتم في الأرض عدد سنين قالوا لبثنا يوما أو بعض يوم فاسأل تعلمون أفحسبتم أنما خلقناكم عبثا